ሰበር አሳዛኝ ዜና! ሰበር አሳዛኝ ዜና! የፈለጋችሁትን ፍረዱ። እኔ በዚህ ዕድሜ ለወጣቶች መልፈስፈስን አላስተምርም። በፍርድ ቤት ወቅት የተናገሩት ቃል ነው። የታሪክ ምሁሩ ጋዜጠኛ ታዲዮስ ታንቱ እኔ ተፈጥሮ በሰጠኝ የማመዛዘን ህሊና መሰረት ለተበደሉ ዘሮች ወይም ማንነቶች ላይ ሚዛናዊ ሐሳብ በመስጠቴ የጥፋተኝነት ስሜት አይገባኝም። በጠበቆቼ በኩል ማቅለያ ለፍርድ ቤቱ እንዳቀርብ የቀረበልኝን ጥያቄ አልተቀበልኩትም። ምክንያቱም የቅጣት ማቅለያ ማዘጋጀት ማለት አጥፍቻለሁ የሚል የጥፋተኝነት ድምዳሜ ስለሚያሳይ ተፈጥሮ የፈቀደችልኝን መብት በሕግ አልቀይረውም፣ ውሳኔውን አልቀበለውም። ምክንያቱም የሰናፍጭ ቅንጣት የምታክል ወንጀል ስለሌለብኝ አልቀበለውም ብያለሁ። ይህ አቋሜ ነው። የፈለጋችሁትን ፍረዱ። እኔ በዚህ ዕድሜ ለወጣቶች መልፈስፈስን አላስተምርም። የዚህ ዘመን ትውልድ አርያ ጋሽ ታዲዮስ ታንቱ ስለ እውነት ለከፈሉት ዋጋ የኢትዮጵያ ሕዝብ ያመሰግነውታል። ስለ ኦሮሞ ሕዝብ ተናግረሃል ወይም ደግሞ አማራን ደግፈሃል ተብሎ በኦሮሞ ዳኞች የተፈረደባቸው ምስኪን ጋዜጠኛና የታሪክ ተመራማሪው ጋሽ ታዲዮስ ታንቱ ልጁ ከሳሽ ሆኖ አባቱ ዳኛ ነው፣ ምስክሩ ደግሞ አረማን ሊሆን ነው። በአውሬው ፈርዖን አብይ ግራኝ አህመድ የሚመራው ይህ የጨለማው ዘመን የአውሬው ጭፍራዎች ስብስብ የሆነው የብልጽግና የሰይጣን ፓርቲ ንጹሃን ዜጎቹን ማሰቃየቱን፣ ማሰሩን፣ ማሳደዱን የማያቆም ከሆነ ከፈጣሪያችን ከአምላካችን ከልዑል እግዚአብሔር ከክርስቶስ ከመድኃኔ ዓለም ዘንድ ከባድ የሆነ ቅጣትና መቅሰፍት ይላክበታል። አዎ በፈርዖን አብይ ግራኝ አህመድ የሚመራው የግብጽ መንግስት ላለፉት 7 ዓመታት በአማራ ሕዝብ ላይ ከናዚ መንግስት በማይተናነስ መልኩ የዘር ጭፍጨፋ አካሂዷል። ህወሓት ወያኔ በጻፈው የውሸት የበሬ የወለደ ፕሮፓጋንዳ የቡርቃ ዝምታ ቱልቱላ የድራማ መጽሐፍ ታሪክ እያጠለሹ በሰበብ አስባቡ ምስኪን ህዝቦችን በመጨፍጨፍ መግደል፣ ማሰቃየት፣ ኢትዮጵያን ማዳከም፣ ማፍረስ በሰማይ ቤቱም ሆነ በምድር ቤት ሕግ በከባድ ቅጣት የሚያስቀጣ ተግባር ነው። ጋዜጠኛና የታሪክ ተመራማሪ ታዲዮስ ታንቱ በህወሓት ዘመን በአንድ ወቅት ሰማያዊ ፓርቲ ጽህፈት ቤት ቅዳሜ ከሰዓት በኋላ በሚደረግ ውይይት ላይ ጋብዘናቸው ተገኝተው ነበር። በውይይቱ ላይ የነበረው ጋዜጠኛ ዮናስ በላይ ማለትም ወያኔዎቹና ሽፍቶቹ የሚል መጽሐፍ የጻፈ ሰው ጋሽ ታዲዮስ ታንቱ አንድ ጓደኛዬ ሊገድላቸው ነበር፣ እኔ ተውብዬው ተዋቸው ምናምን ብሎ የእብሪት ንግግሩን ተበጠረቀ። የዛሬን አድርግና በዛ ወቅት እነ ዮናስ ሰማይን በቴስታ ካልመታን ባይነበሩ። አንድ ሌላ የትግሬ ወጣት ደግሞ ስሙ ሰለሞን የሚባል ጋሽ ታዲዮስን የትግራይን ሕዝብ ይቅርታ ሊጠይቁ ይገባል፣ ወንጀለኛ ናቸው ምናምን ብሎ ተናገረ። ሁሉንም በትዕግስት ያዳመጡት ጋሽ ታዲዮስ ታንቱ በመጨረሻ እድል ሲያገኙ የተናገሩት ሁሌም ይደንቀኛል። በመጀመሪያ ደረጃ አጎተ ስብሃት ነጋ የአማራን ሕዝብ ያለ ጥፋቱ ስለወነጀለ ይቅርታ እንዲጠይቅ አድርግ ብለው ነበር ኩም ያደረጉት። እንደምታውቁት ስብሃት ነጋ ከታሰረ በኋላ ተፈቶ ጋሽ ታዲዮስ ታንቱ ወደ እስር ቤት ለዘመናት ኢትዮጵያን አሁን ላለችበት ቀውስ ወያኔንና ዘረኝነትን ብሔርተኝነትን ያዋለደ ክፉ ዘረኞችን የፈጠረው ስብሃት ነጋ ደግሞ ተፈቶ በአሜሪካ ተንደላቆ ይኖራል። የተገላቢጦሽ ዘመን። ጋሽ ታዲዮስ ጨዋ ሰው ናቸው። ያመኑበትን ያለ ፍርሃት ይናገራሉ። ጋሽ ታዲዮስ ለአማራ ሕዝብ መሟገት የጀመሩት አሁን በብልጽግና ዘመን አይደለም።
ገና ከኢህአዴግ ዘመን ጀምሮ ስለ አማራ ሕዝብ በደል፣ መሰደድና ሞት ህወሓትን ይሞግቱ ነበር። በዚህ ምክንያት ብዙ የግድያ ዛቻ ይደርስባቸው ነበር። እግዚአብሔር ጠብቋቸው እንጂ። ጋሽ ታዲዮስ ለአማራ ሕዝብ ቀናኢ ሰው ናቸው። ስራ እንዲያጡ እና በችግር አለንጋ እንዲገረፉ ያደረጋቸው ለአማራ ሕዝብ ያላቸው ቀናኢ አመለካከት ነው። አማራው ለታዲዮስ ታንቱ ምንም ውለታ ውሎላቸው አያውቅም። እርሳቸው ግን ከአብራኩ ወጣን ከሚሉ ምሁር በተሻለ ለአማራ ተሟግተዋል፣ ተከራክረዋል። የአማራ መሳደድ ትክክል አይደለም ብለው ተከራክረዋል። ጋሽ ታዲዮስ የልጆች አባት ናቸው። ልጆቻቸው ገና ሕፃናት ናቸው። ለፍሬ የደረሰ ልጅ የላቸውም። ጋሽ ታዲዮስ ጋዜጣ ላይ እየጻፉ በግል ግለሰቦችን እያስተማሩ በሚያገኙት ገቢ ነው ልጆቻቸውን የሚያሳድጉት። የትም ቦታ መስራት እንዳይችሉ ሰርኩላር ተጽፎባቸው ነበር። ከአዲስ አበባ ዩኒቨርሲቲ የሁለተኛ ዲግሪ ማዕረግ ቢጭኑም ምንም ሊሰሩበት አልቻሉም። ይህ ሁሉ የሆነው ለአማራ ሕዝብ ባሳዩት ስስ ልቦና እንጂ በሳቸው ስንፍና አልነበረም። ከጫጫታው ባለፈ ልጆቻቸው ትምህርታቸውን እንዳያቋርጡ፣ እንዳይርባቸው፣ እንዳይጠማቸው፣ ጎዳና እንዳይወጡ አቅሙ ያላችሁ ቅን ኢትዮጵያውያን አግዟቸው። እርሳቸውን በእርጅና ዕድሜያቸው እስር ቤት በመግባታቸው ልጆቻቸው፣ ባለቤቶቻቸው፣ ወገን ዘመዶቻቸው እንዳያዝኑ፣ ራሳቸው ጋሽ ታዲዮስ ታንቱም እንዳያዝኑ ቤተሰቦቻቸውን ከኢኮኖሚ ጫና ነፃ ማድረግ ይገባል። ለማንኛውም ጋሽ ታዲዮስ ታንቱ ፈጣሪያችን አምላካችን ልዑል እግዚአብሔር ክርስቶስ መድኃኔዓለም የምስኪኖች የደካሞች አምላክ ካሉበት የስርና የስቃይ ሕይወት በተአምሩ ነፃ ያውጣዎትና ለቤተሰቦ ያብቃዎት። ከመጥፎ ነገር የጸዳ የተባረከ አስደሳች ሕይወት ይስጠዎት። አሜን። የታሪክ ምሁሩ ጋዜጠኛ ታዲዮስ ታንቱ ከዚህ ቀደም በፍትህ መጽሔት ስለ አርበኝነትና ስለ ባንዳነት ጽፈውት የነበረውን እንደሚከተለው በድምጽ አስደምጣችኋለሁ። መልካም ጊዜ። የመደብ ጭቆና እንጂ የብሔር ጭቆና በኢትዮጵያ ኖሮ አያውቅም። ታሪክን ለፖለቲካ ዓላማ ስለሚያጣምሙት የሌለ የብሔረሰብ ወይም የብሔር ጭቆና እያንጸባረቀ መጥቷል። ታሪክ ነው፣ ያለፈ ሁነት ነው። ሆኗል፣ ተደርጓል፣ አልፏል። አድዋ ላይ ድል አድርገናል። በቃ 4 ነጥብ አለቀ። ብለም የሚደረጋል፣ የሚወቀሳል፣ የሚወገዛል፣ መደገም የሌለበት ለምሳሌ የሴቶች ጭቆና፣ የሴቶች ግርዛት የመሳሰሉት ነገሮች፣ የባሪያ ንግድ፣ ቋንጃ መቁረጥ የመሳሰሉት ፉጋፋቂ ገበሬ ምናምን የተባሉ የሚሰዳደቡት አይነት ኋላ ቀር አስተሳሰቦችን እናወግዛለን እንጂ እኛ ትላንት ተወልደን ዛሬ እነዚያን ሁሉ በባዶ እግራቸው እየዞሩ የምች መድኃኒትና የፍየል ቦራ ይዘው አድዋ ሄደው ዘምተው ማይጨው ቁራሄ ላይ የወደቁት አባቶች ያቆዩትን ሀገር ተረክበን አሁን ዲግሪም ይዘናል፣ ዲፕሎማም ይዘናል፣ ተምረናል ብለን ትንሽ እነሱንም ናቅ አናድርግ። ማን ነው ሙሴ የሚለው? ምናልባት ግራኝ አህመድ ይሉት እንደሆነ እንጂ አብይ አህመድ ሌላ በንጽጽር ሌላ ጀግና የለም ወይ ስትል አብይ ጀግና መሆኑ ነው። ያ አግባብ አይደለም። ምንም ስለ አድዋ አብይ የሚያውቀው ነገር የለም። በሬዲዮና በጋዜጣ ከሚሰማው ውጪ የታሪክ ተማሪም አይደለም። ለዚያ ዝንባሌም የለውም። ታሪክን ለማጥናትም ለማስጠናትም በታሪካችን እንኮራለን ለማለት የሚያስችል ስነ ልቦናም የለው። እንደምን ሰነበታችሁ? እውነትን ስለተናገሩ ብቻ በዚህ በስተርጅና ዕድሜያቸው በመጦሪያ ዕድሜያቸው በእስር ቤት እየማቀቁ የሚገኙት የታሪክ ምሁሩ አቶ ታዲዮስ ታንቱ ጥር 2004 ዓመተ ምህረት ፍትህ መጽሔት ላይ እንዲህ ጽፈው ነበር። ግራዋም ጠጣው እንቆቅም በላው እንደ መጠቃት የሚመራጣው ይህ የአርበኞች ድምጽ ነው። ከታዲዮስ ታንቱ። ጥቃት ይመራል፣ በጣም ይመራል። ሀገር ሲጠቃ ይመራል። ነጻነት ሲገፈፍ ይመራል። ሉዓላዊነት ሲደፈር ይመራል። ኢትዮጵያዊ ማንነት ትርጉም የለሽ ሲሆን ይመራል። ተገዥነት ይመራል።
ባርነት ይመራል። ጥቃት የማይመራው ባንዳ ብቻ ነው። ባንዳ ግን ሰው ነው እንዴ? ፋሺስት ኢጣሊያ ኢትዮጵያን በግድ በወረረችበት ወቅት ጀግናው የኢትዮጵያ አርበኛ ባንዳን አስመልክቶ ስንኝ ቋጥሯል። ይህም ከገድል ታሪካችን የሥነ ቃል ማህደር በታሪክ ተቀርጿል። ለማወራረጃ መዝነነዋል። ባንዳ ሰው አይደለም። ይህ የአርበኞች ድምፅ ነው። ባንዳና አህያ ሁለቱ አንድ ናቸው? ጋማና ጅራት ነው የሚለያያቸው። በእርግጥም አህያና ባንዳ የአንድ ሳንቲም ሁለት መልኮች ናቸው። አህያ ሆዷ ተዘርግፎ ተኝታም ሰርዶ ትቀነጥባለች። ባንዳም ሆዱን ማዕከል አድርጎ ይንቀሳቀሳል። እንደ ኤሳው ብኩርናውን ይሸጣል። ሀገር፣ ሕዝብ፣ ነጻነት፣ ሉዓላዊነትና ባንዲራ በባንዳ መዝገበ ቃላት ውስጥ ጨርሶ ቦታ አያገኙም። በፍጹም መግቢያችንን ለመግቢያ መንደርደሪያ ያደረግነው በምክንያታዊ ምክንያት መሆኑ ይመዝገብልን። አንድ ጀግና አርበኛ ይዘናል። በኢጣሊያ ወረራ ዘመን ታሪክ ሰርቷል። በውጊያ ወረዳዎች ተሰልፎ ጀብዱ ፈጽሟል። ዛሬ በእርግጥ በሕይወት አይገኝም። ሥራው ግን ለዘላለም ይታወሳል። የጀግኖች ጉልላት የአርበኞች አውራ ሆኗል። ደጃዝማች በቀለ ወያ። አንድ አፍታ ከዚህ ጀግና ጋር እንጨዋወት። ለመስማማት እንስማማ፣ ላለመስማማት የሚስማማ አይስማማ። ጀግናው በቀለ ወያ ወደ ግፈኛው የፋሺስት ኢጣሊያ ወረራ ኃይል የኢትዮጵያን መሬት ከረገጠበት ከ1928 ዓመተ ምህረት አንስቶ በግዳጅ መስክ ከጦር ሜዳ ውሎ የተለየበት ወቅት አልነበረም። ወጋችን ግን ከተፈሪ ኬላ መስመር ይነሳል። ህዳር 3 ቀን 1929 ዓመተ ምህረት ከጠዋቱ 3 ሰዓት በመሆኑ ይከተብልን። በጠላት ምሽግ ላይ ወገን ተኩስ ከፍቷል። ጠላት ደግሞ አጻፋውን ለመመለስ አልዘገየም። ወዲያው መትረይሶች ተንጣጡ፣ መድፎች አፋቸውን ከፈቱ። የጣሊያን ሰራዊት አንገት በጎራዴ እየተቀላ ተንከባለለ። የባንዳ ሬሳ ተከመረ። ከወገን በኩል እንዲሁ ጀግና ይሰዋል፣ ይገድላል፣ ይሰዋል። ምድር ቀውጢ ሆነች። በዚህ የጥይት ዶፍ ውስጥ ቀስቃሽ የጀግና ስነ ቃል ቅብብሎሽ ይደመጣል። አንዱ አርበኛ አይኑን እያጉረጠረጠ መትረይስ ቢንጣጣ መድፉ ቢደነፋ ለጀግና ይመስለዋል አህያ ያናፋ ሲል፣ ሌላኛው አርበኛ ደግሞ ሌላ ነባር የስነ ቃል ግጥም ያመጣዋል። ጠላት ከሚቀዳው የአገሬን ውሃ የኔ ደም ይቀዳ በሀገሬ በረሃ ይላል። ጦርነቱ ተፋፍሞ ቀጥሏል። ጠላት ከፍተኛ ጉዳት ደርሶበታል። በጣም ተደናግጧል። ልክ ከቀኑ 9 ሰዓት ላይ የአደጋ ጊዜ ጥሩምባ አስነፍቶ መፈርጠጥ ጀመረ። ወገን በተገኘው ድል በጣም ተደሰተ። ምርኮኞቹን እየነዳ ወደ ምሽጉ ተመለሰ። ሆኖም ጠላት እንደ እብድ ውሻ ከመቅበዝበዝ አልተቆጠበም። እንዲያውም ብዙ ሳይቆይ በነጋታው በወገን ላይ ተኩስ ከፈተ። ምሱን አግኝቶ ተመለሰ። አሁንም እንደገና ህዳር 5 ቀን በወገን ላይ አደጋ በመጣል ጦርነት ቀሰቀሰ። አይሮፕላኖችንም አስነስቶ ቦምብ አርከፈከፈ። ድል የወገን መሆኑ ግን አልቀረም። ጀግናው በቀለ ወያ በስለላ ጥበብም ችሎታው የመጠቀ እንደነበረ በታሪክ ተመልክቷል። ስለዚህ በበቀለ ወያ መሪነት 300 ሰዎች የጠላትን የኃይል አስተላለፍ ለመሰለል ተንቀሳቀሱ። ቁልፍ ቦታዎችን ቀድመው በመያዝ በአነስተኛ መስዋዕትነት አንጸባራቂ ድል ለመጎናጸፍ ተዘይዷል። ህዳር 7 ቀን ጠላትን ከበው ለማደር እቅድ ነድፈዋል። ጀግናው በቀለ ወያ በተለይ ለመትረይሱ አመቺ ስፍራ አግኝቷል። ከሌሊቱ 11 ሰዓት ተኩል ሲሆን ወገን በጠላት ላይ መድፍ ተኩስ ገባ። ጦርነቱ ከጠዋቱ እስከ 2 ሰዓት ቀጥሏል። ወገን በለስ ቀን ነው። 108 ነጮችና ቁጥራቸው በውል ያልታወቀ ባንዳዎች ተደመሰሱ። በዕለቱ አንድ የጣሊያ ጀነራል አንገቱ በመድፍ ጥይት ተቀንጥሶ መውደቁ ተዘግቧል። በወገን ላይ አነስተኛ ጉዳት ደርሷል። ድሉ ግን በማያጠራጥር መልኩ የወገን ሆኗል። ሆኖም ጀግኖቹ እነ በቀለ ወያ እንደ ቀትር እባብ እየተወረወሩ ጠላትን ከትቢያ ጋር በሚያዋሃዱበት ወቅት አዳዲስ የባንዳ መንጋ ይቀፈቀፍ ነበር። በዚህ ወቅት ኢትዮጵያ እናታችን በባንዳ ልጆቿ አንገቷን የምታቀረቅረውን ያህል በጀግኖቿ ደረቷን ነፍታ ጦርነቱን እንድትቀጥል የግድ ሆነ። በተለይ በዚህ በደቡብ ኢትዮጵያ በተካሄደውና ጀግኖች እንደ ቅጠል በረገፉበት ጦርነት ወቅት በደጃዝማች መኮንን ወሰኑ የተመራው የወላይታ ታጣቂ በወገን ላይ የፈጸመው ክህደት
በታሪክ ላይ በአሳፋሪ መልኩ ለዘላለም ሲታወስ ይኖራል። በወቅቱ የወላይታ ታጣቂ ወደ ጦር መስመር የወረደው በጣም ዘግይቶ በወገን ላይ ከፍተኛ ጉዳት ከደረሰ በኋላ ሲሆን በመሪው ደጃዝማች መኮንን ወሰኑ አማካኝነት እጁን ለጠላት በመስጠት ባንዳነትን አምኖ ለመቀበል በደቡብ ኢትዮጵያ የመጀመሪያው እንደሆነ በታሪክ ተመልክቷል። ትንሽ መቼም ትልቅ ሊሆን አይችልምና የአህያ ስጋ እንዲሉ እነ በቀለ ወያ ግን ስለ ባንዳ ለማሰብ ጊዜ አልነበራቸውም። ጀግና ስለ ሰው ከማሰብ በስተቀር ስለ ባንዳ አይጨነቅም። አገልጋይ ምንጊዜም የአገልጋይነት ስለ ንቦና እንደታጠቀ እንደሚኖር ይታወቃልና ቀድሞውኑ ባንዳ የነጻነት ዋጋ መች ያውቅና። ጦርነቱ ቀጥሏል። የፋሺስት ኢጣሊያ 44 አውሮፕላኖች እየተመላለሱ በወገን ላይ ቦምብ አዘነቡ። ነገር ግን በወገን እጅ የነበረው የተፈሪ ኬላን ምሽግ ለማስለቀቅ አልቻሉም። ህዳር 9 ቀን ደግሞ እነ በቀለ ወያ ተሽሎክልከው በመግባት በጠላት ላይ ከፍተኛ ጉዳት አድርሰዋል። ህዳር 12 ቀን እንዲሁ ከጠላት ጋር ጦርነት ተካሂዷል። ነገር ግን ለጠላት እጅግ ብዙ እግረኛና የጦር መሳሪያ ሲመጣለት ለወገን የደረሰለት አልነበረም። የሰው ኃይል ተመናመነ። በየመስመሩ አመራር ይሰጡ የነበሩ የጦር መሪዎች ጭምር ወደቁ። በዚህ ምክንያት ለ16 ቀናት ሲዋጋ የሰነበተው የወገን ሰራዊት ጓዙን ጠቅልሎ ወደ አርቤ ጎና እንዲያፈገፍግ የግድ ሆነ። የወገን ጦር በጉዞ ላይ ከጠላት ጋር ግጭት እያደረገ ቆይቶ ህዳር 28 ቀን አርቤ ጎና ገባ። ነገር ግን የኢትዮጵያን አርበኛ በጦር ሜዳ በቀላሉ ማሸነፍ እንደማይቻል የተገነዘበው ማርሻል ግራዚያኒ በኢትዮጵያ የፋሺስት ኢጣሊያ እንደራሴ ለዋናው የጦር አበጋዝ ለራስ ደስታ ዳምጠው ደብዳቤ ጻፈ። የደብዳቤውን ዋና መልእክት ቀንጭበናል። ይድረስ ለክቡር ራስ ደስታ ደጃዝማች ገብረ ማርያም ከሰላምታ ጋር ስለ ነጻነታችሁ እስካሁን ስለተከራከራችሁ የኢጣሊያ መንግስት በጣም ያመሰግናችኋል። በደሴ በሐረርጌና በድሬዳዋ ባንዲራችን ትውለበለባለች። አዲስ አበባም በባንዲራችን ስር ነች። እናንተ በአንድ ሲዳሞ ክፍል ከኢጣሊያ መንግስት ተከልክላችሁ ምንም ጥቅም አታገኙ። ሰላማዊ ባንዲራ ብትቀበሉ ይሻላችኋል። እስከዚያም ከያዛችሁት የጦር መሳሪያ ሁለቱን እጅ አስቀርታችሁ አንዱን እጅ ለመንግስት እንድታገቡ ሙሴ ቀስተኛን ልኬያለሁና የቀረውን በቃል ይንገራችሁ። ክቡር ራስ ደስታ ዳምጠው ከሌሎች የጦር አበጋዞች ጋር ግፈኛው ማርሻል ግራዚያኒ በላከው ደብዳቤ ይዘት ላይ በስፋትና በጥልቀት ተወያይተዋል። በመጨረሻም አቋም ወስደዋል። ይህንንም ለግራኛው የፋሺስት ኢጣሊያ እንደራሴ ሳያቅማሙ ገልጸዋል። እንዲህ በማለት ይድረስ ለማርሻል ግራዚያኒ የላክልን ደብዳቤ ደረሰን። አዲስ አበባ መግባትን ሰምተናል። እኛም ስለ ነጻነታችን እስከ ሕይወታችን ፍጻሜ ድረስ መከራከር የሚገባን ነው። የጦር መሳሪያውም የነጻነት መከላከያችን ስለሆነ የሰንደቅ ዓላማችን ምልክት ነውና አናስረክብህም። አንተም ኢትዮጵያን ይዣለሁ ካልክ ሰላማዊው ሕዝብና ድሃው በከንቱ እንዳያልቅ አሮጊት፣ ሕፃናት፣ ቄስና ባላገር አደጋ እንዳይደርስባቸው እንዲጠበቁ ለሹማምንት ትዕዛዝ ማስተላለፍ ነው። ሙሴ ቀስተኛ ይህንን የአርበኞችን አቋም የሚወክል ደብዳቤ ለጌታው ለማድረስ ተነሳ። በመካከሉ ግን ጀግናው በቀለ ወያና አንዳንድ አርበኞች ተነጋግረው ሙሴ ቀስተኛን ለመግደል ከስምምነት ላይ ደረሱ። ነገር ግን ደጃዝማች ገብረ ማርያም ጋሪ ከለከሏቸው። ምክንያቱም ደብዳቤውን የግድ ለማርሻል ግራዚያኒ ማድረስ ነበረበትና ነው። በመጨረሻ በ1930 ዓመተ ምህረት ስመጥር አርበኛ ደጃዝማች ገረሱ ዱኪ ይህን ተላላኪ ጣሊያን እጁን አስጠፍረው በጥይት ቆሉት። ግለሰቡ ለብዙ ጊዜ አርበኞችን በመሰለልና የጦር አበጋዞችን እጃቸውን እንዲሰጡ በመስበክ ለጣሊያን ከፍተኛ ሥራ የሠራ ፋሺስት እንደነበረ በታሪክ ድርሳናት ተመልክቷል። ብራቮ ገረሱ ዱኪ! ብራቮ ገረሱ ዱኪ! ብራቮ ገረሱ ዱኪ! አርቤጎና እንደተደረሰ ጀግናው በቀለ ወያ ከሸዋ ለተላከው የአርበኛ ሰራዊት በአዛዥነት ተመደበ። አርበኛው ፋታ አልነበረውም። ጦርነቱ ተፋፍሟል። ጀግና ይገድላል፣ እንዲሁም ይሰዋል። ይህ የደቡብ ኢትዮጵያ የጦርነት ትርኢት ነው።
ጦርነቱ የከፋ እንደነበር በታሪክ ተመልክቷል። እነ በቀለ ወያ ወደ ዳኤላ እስካፈገፈጉበት ዕለት ድረስ በዚህ ውጊያ መስመር ለ53 ቀናት ሳያቋርጡ ተዋግተዋል። ብዙ ጀግኖች ወድቀዋል። በዚህ ምክንያት በወገን በኩል የሰው ኃይል በጣም ቀንሷል። አርበኛው ከአካባቢው ነዋሪም ድጋፍ አጥቷል። ሕዝቡ በወራሪው ጠላት ተሰብኳል። ከሰማይ ቦምብ ይዘንባል። በምድር ከሊቢያ፣ ከባህር ምድር፣ ከትግራይ እንዲሁም ከሶማሌ በተመለመለውና አስካሪስ የሚል ስም በተሰጠው ባንዳ የተጠናከረው ግፈኛው ወራሪ አርበኛውን ክፉኛ አጠቃው። አርበኛው ቀለብ ለመሸመት ወደ ገበያ ሲወጣ ደግሞ ከሄደው የአካባቢ ነዋሪ አድፍጦ ይገድለዋል። በዚህ ምክንያት አሳሳቢ ሁኔታ ተፈጠረ። በዚህን ጊዜ ጀግናው በቀለና ሌሎች የሰራዊት አዛዦች ተመካክረው ወደ ዳኤላ ለማፈግፈግ ወሰኑ። አርበኛው ወደ ዳኤላ ሲንቀሳቀስ 175 ሰው ብቻ ቀርቶት ነበር። ሌሎቹ በውጊያ ወረዳ ወድቀዋል። አንዳንዶችን ለመቅበር ተችሏል። የተቀረው የአውሬ ሲሳይ ሆኗል። ድሮም ተብሎ የለ የአርበኛው እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ። የፋሺስት ኢጣሊያ ወራሪ ኃይል የኢትዮጵያ አርበኛ እንቅስቃሴን ከመከታተል ላፍታም አልቦዘነም። የተጠናከረ መረጃ በሰዓታት ልዩነት ይደርሰዋል። ለዚህ ርካሽ ዓላማ የሀገር ተወላጆች በገፍ ተሰማርተዋል። በሊሬ የተገዙ ተላላኪዎች የአርበኞችን የዕለት ተዕለት ተግባራዊ እንቅስቃሴ እየተከታተሉ ይመግቡታል። አሁንም በዚሁ ተግባር ቆመዋል። ባንዳ በውጊያ ወረዳዎች የውሻ ሞት ይሞታል። ከእረኛ አንስቶ ለጠላት መረጃ ያቀርባል። ወገን ግን አጋር አጥቷል። ጀግናው በቀለ ወያ አርበኞችን አስተባብሮ ሌት ተቀን ሲዋጋ ቆይቷል። ዳኤላ እንደደረሰም ለአፍታም ፋታ አላገኘም። ወዲያው ከጠላት ጋር ውጊያ ገጠመ። ጀግኖች ወደቁ። ለሀገር መሞት እንደ ሞት የማይቆጥረው በቀለ ወያ በአምስቱ የጠላት ወረራ ዘመን በጠቅላላው ከ82 በላይ በጦር ሜዳዎች ግዳጁን ተወጥቷል። በጦር ሜዳ ውሎ ታሪክ ሰርቷል። ለአፍታም እናቱን ኢትዮጵያን አልከዳትም። ሕሊናውን በሊሬ አልሸጠም። ከትልቅ የተወለደው በቀለ ወያ ትልቅ ስብዕና እንደተላበሰ ዘልቋል። ከድል በኋላ ከቀዳማዊ ኃይለ ሥላሴ እጅ ሜዳሊያዎችንና ኒሻን ተሸልሟል። በአስተዳደር ዘርፍም በልዩ ልዩ ስፍራዎች በኃላፊነት ሰርቷል። በአርበኝነት የወደቁ ጀግኖች ልጆች ተገቢውን ትምህርት እንዲቀስሙ አስተዋጽኦ አድርጓል። በግል ገንዘቡም ብዙዎችን የሀገር ባለውለታዎች ልጆች አስተምሯል። በመጨረሻም ስሙን ከመቃብር በላይ ትቶ አልፏል። የ5000 ዓመታት የአንድነትና የሉዓላዊነት ታሪክ ባለቤት የሆነችው ሀገራችን ኢትዮጵያ የባንዳዎች የአድርባዮችና በውሃ ውስጥ የሚያልባቸው ፈሪዎች ደሴት ሆና እንዳትቀር የዚህ ጀግና ታሪክ ምሳሌያዊ ተልእኮ እስከ ሰማየ ሰማያት ያሻቅባል። ክብርና ሞገስ ለቀደምት የኢትዮጵያ ጀግኖች ይሁን፣ አሜን። የመረጃ ምንጭ አቶ ታዲዮስ ታንቱ፣ ጥር 4 2004 ዓ.ም ፍትህ መጽሔት